አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደወጡ ተመቅረት አላህ ይጠብቃችሁ። ሁላችንንም አላህ ይጠብቀን። ያሰብነው ተሳክቶ ለሀገራችን ያብቃን። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ እንደ ወትሮው የወርቅን ዋጋ ይዤ አይደለም የመጣሁት። ዛሬ ለየት ባለ ቪዲዮ በጣም የሚያስደነግጥ ነገር ነው ይዤላችሁ የመጣሁት። በጣም ይቅርታ አድርጉልኝ፣ እኔም ስለደነገጥኩኝ። ያው አንዳንድ ጊዜ እኛ የሰው ልጆች በቃ ብዙ ነገሮችን እንመኛለን። በቃ ይህን ሰርቼ ይህን አድርጌው ቦታ ገዝቼ ቤት ሰርቼ ወንድሜን አስተምሬ አስመርቄ በቃ ብዙ ነገሮች በሁላችንም ቤት ያለ ነገር ነው የምላችሁ። በቃ እህቴን በቃ ተምራ ተመርቃ ብዙ ነገሮች ወንድሜን በኢቃማ አንጥቼ እንዲሁ የማናስበው ነገር እኮ የለም። ግን ሞት የሚባል እንግዲያ ደግሞ ከተፍ ይልብናል። እዚሁ መካከል አንዲት እህታችን እንደኔው እንዳንቺው መዳን ቤት የምትሰራ እንግዲህ ስራ ቦታ ሞታ ተገኘች። ለኔ እህቴም ጎረቤቴም ናት። በጣም ትንሽዬ ልጅ ናት። የሚገርማችሁ ገና አላገባች አልወለደች፣ ገና ልጅ ናት። የሚገርማችሁ ማለት ነው ምንም ያላየች። እያችሁ ብዙ ነገሮችን እናቅዳለን። እኛ ያቀድነው ሳይሆን አላህ ያለው ብቻ አላህ የመረጠው ብቻ ነው የሚሆነው። አርቀን አናስብ። በቃ አላህ ያለው እንደሆነ አይቀርም። ሲያማችሁ ደግሞ ቶሎ ብላችሁ ሐኪም ቤት ሄዱ። ብዙ ጊዜ እኛ በቃ ይተወናል የሚባል ነገር አለ። ሲያመን በቃ 2 ቀን 3 ቀን አይቼው ሊተወኝ ይችላል፣ ይህን ሳምንት አይቼው ሊተወኝ ይችላል የሚባል ነገር አለ። ሲያመን ራሱ ማለት ነው። እንደገና ደግሞ በቃ ሐኪም ቤቱ ሄጄ ብዙ ወጪ አወጣለሁኝ። ሀባይብ 2000 ከዛ በላይ ብትሰሩ ማለት ነው ሄዳችሁ ያ 2000 ሊጠፋ ይችላል፣ የወር ደመወዛችሁ ሊጠፋ ይችላል። ነገር ግን ታማችሁ የበለጠ ችግር ውስጥ ብትገቡ አይደለም 2000 የሰራችሁት እድሜ ልካችሁን የሰራችሁት ገንዘባችሁ አልቆ ሚዲያ ላይ ወጥቶ እስከ መለመን ደረጃ ይደረሳል ማለት ነው። ከጤና የበለጠ ነገር ምንም የለም። ነገር ግን አላህ ደግሞ ያው ሰበቡን ማድረስ ግድ ነው። ከሞት አናመልጥም እኮ አዘላችን ቀናችን ከደረሰ ግን ሰበቡን ደግሞ ማድረስ ግዴታችን ነው። መዳን ቤት በደንብ ምግብ አናገኝም። ብዙ ልጆች አሁን እንደ ልብ ምግብ የማያገኙ ልጆች አሉ። ገባችሁ? አሁን እኔ ለምሳሌ ራሴ ሰርቼ እነሱ የሰሩትን አልበላም። ራሴ ሰርቼ እንጀራም ሆነ ዳቦም ሆነ የፈለኩትን ወጥ ሰርቼ በራሴ እበላለሁ። ግን እኔ ስለበላሁ አንዷ ደግሞ ትሰራለች ትበላለች ማለት አይደለም። ቁርስ በልታ ምሳ ላደግም ትችላለች። ቁርስ ሳታገኝ ምሳ ልታገኝ ትችላለች። ሁሉ ቤት አንድ አይደለም። ብዙ ጊዜ እንጎዳለን በምግብ። የምግብ እጥረት ደግሞ በጣም ጉዳት አለው። ልብ በሉ እህቶቼ፣ ወላሂ ምግብ እየበላችሁ ስሩ። በምግብ የመጣ በሽታ በጣም ከባድ ነው። በዛ ላይ ደግሞ ውሃ ጠጡ። መቆም ስታበዙ ካውያ ሲኖርባችሁ መቆም አለ። ደማችሁን ይመጣዋል። ገብታችኋል አይደለ? እየበላችሁ እየጠጣችሁ ስሩ። ኩላሊት በሽታ ትያዛላችሁ ውሃ ታልጠጣችሁ። እኔ በፊት ኩላሊቴን ያመኝ ነበረ። አሁን ግን አልሐምዱሊላህ ውሃ ስለማልጠጣ ነበር የሚያመኝ። ገባችሁ? ውሃ ቢያንስ በቀን 1 ብርጭቆ ነበር የምጠጣው፣ የውሃን ጥቅም ያለማወቅ ማለት ነው። ገብታችኋል? አሁን ላይ ግን አልሐምዱሊላህ ሁሉም ነገር ትቶኛል ማለት ነው። እና ውዶችዬ ራሳችሁን ጠብቁ። በቃ ከምንም በላይ ራሳችሁን ውደዱ። ለራሳችሁ እንክብካቤ አድርጉ። በቃ እኔ ብዙ ጊዜ የምለው ምግብ ብሉ ነው። ምግብ ብሉ። ብትታመሙ ለራሱ የምግብ እጥረት በጣም ከባድ ነው። በዛ ላይ ደግሞ ራሳችሁን እኮ ስትወዱ ለራሳችሁ የሚያስፈልጋችሁን ነገር ታደርጋላችሁ። እና ይህች እህቴ ገና 1 ፍሬ ልጅ አገራችን አሁን እናያለን። እንግዲህ አላህ ሰላሙን ይመልስልን። በየቦታው ወጣቱ እንደ ቅጠል እየረገፈ ነው፣ ምንም የማያውቁት በየመንገዱ በየባህር በየድንበሩ ሰው እያለቀ ነው። ግን ስደት ላይ ሲሆን በጣም ያማል። አገራችን እኮ ሰው ቢሞት በዘመድ ባረዳ በጎረቤት ይቀበራል። ስደት ላይ ከሞታችሁ ግን አትቀደሙ። የሚያስቀብራችሁ እንኳን አታገኙም። እውነቴን ነው የምላችሁ።
የሚያስቀብራችሁ። እህታችን አሁን ሞተች፣ እስካሁን አልተቀበረችም። ይኸው እኔ ስንት ቀኔ የሚያስቀብር እየፈለግን ማለት ነው። ያለችው ሪያድ ነው። ሪያድ ያላችሁ ልጆች በተለይ የኛ አካባቢ ይሄን ነገር ሰምታችሁ ሊሆን ይችላል። የኛ አካባቢ ልጆች እና ይቃማ ያላቸው የመኖሪያ ፍቃድ አንድ ጊዜ ይፈራሉ። ለምን እንደው ባላቅም ወንዶቹ ይፈራሉ። የሆነች ሴት ታማ ሐኪም ቤት ይዛችሁን ግቡ ቢባሉ አንዳንድ ወንዶች ይፈራሉ። ታማ አመልያ ብትባል ለማስገባት ይፈራሉ። በገንዘብ እኮ ነው። በነፃማ የሚባል ነገር የለም። አሁን ሰዓት ላይ ነፃ የሚባል ነገር አይታወቅም። ሳውዲ አረቢያ ላይ እንደው አንዳንድ ሰው ለሌላ ብሎ መቼም አይጠፋም። እኔ እስካሁን አላየሁም፣ ግን እንደው ምናልባት እኔ ስለማላቅ አንዳንድ ቦታ እንግዲህ ሊኖር ይችላል በማለት ነው። ወልዳ ይቃማ ብትጠየቅ ያው እንደዚህ አይነት ነገር ላይ መሳተፍ አይፈልጉም። አንዳንድ ጊዜ እኮ በቃ ለራሳችን ከአላህ እናገኛለን ብላችሁ ብትሰሩ እንደው የጉልበታችሁን ማለት ነው። ገንዘብ ተሰጣችሁ እንኳ ገንዘብ እየተከፈላችሁ እንኳ ቅር የሚላችሁ ሰዎች አላችሁ። ምን ትሆናላችሁ? መኖሪያ ፍቃድ አላችሁ። ትክክለኛ መኖሪያ ፍቃድ ከሆነ ምን ችግር አለው? አትሞቱም እኮ። ነገ በኔ ነው፣ ነገ በእናንተ ምን እንደሚፈጠር አላህ ብቻ ነው የሚያውቀው፣ ሰው አያውቅም። እና እኔ ምን እንደምል አላውቅም። ብቻ እህቶቼ እንደው ከእንደዚህ አይነት አደጋ አላህ ይጠብቃችሁ። ምክንያቱም ቀባሪ ለራሱ አይገኝም። ስደት ላይ ሞት ሁላችንንም ያሰብነው ተሳክቶልን ለሀገራችን ያብቃን። በቃ እኔ ብዙ ጊዜ አሁን ለምሳሌ ጅዳ አካባቢ እኔ አላውቀውም፣ ግን የኛ አካባቢ ልጅ ነበረ፣ ጁሃራሊ ይባላል። እሱ አሁን ያለው እስር ቤት ነው። ነገር ግን ብዙ ልጆች የሞቱ ሰዎች ያስቀብሯል። የወለዱ ሰዎች በቃ በሐኪም ቤት ያኔ አመልያ ምናምን የተባሉ ሰዎች ተባብሯል። እኔ ብዙ ጊዜ አመሰግነዋለሁ ማለት ነው። እኔ ለኔ ምንም ያደረገልኝ ነገር ኖሮ አይደለም። በእንደዚህ አይነት ነገር ላይ ወንዶቹ ይቃማ ያላቸው እንግዲህ ወንድ ነው የሚያስገባው ታውቃላችሁ። ይቃማ ያላቸው ሲፈሩ ወንዶቹ እንዳለ ሲፈሩ ማለት ነው። ደፋር ነው እሱ ማለት ነው። ደፍሮ ብትያዥም አንዳንድ ጊዜ እኮ እንደዚህ ገንዘብ የሚፈልጉ አሉ አይደለ? ለነሱ ከፍሎ ራሱ ያስወጣል። ጆሃርን የምታውቁ ታውቁታላችሁ፣ የማታውቁ ግን እና ውድ ቤተሰቦቼ አሁን እሱ ተይዞ እስር ቤት ነው ያለው እና ይቃማ ኖሯችሁ ሰዎችን ብትተባበሩ፣ ይሄ መልእክት ለወንዶች ነው። ብትተባበሩ የሚጎልባችሁ ነገር የለም። የሚጎልባችሁ ነገር ቅንጣት ያክል የለም። እንደውም ለራሳችሁ ደስታ ነው የሚፈጥርላችሁ፣ ለሌናችሁ ደስታ ነው የሚፈጥርላችሁና አንዳንድ ነገር ሲመጣ ተባበሩ። አረብ ሀገር ያሉ ሴቶችን ተባበሩ። የሆነ እናንተ የምትፈልጉን ነገር ብቻ ሲኖር እርዱን ብላችሁ ወደ ሚዲያ ባትመጡ እላለሁ። የእርዳታው እንግዲህ ለሁሉም ነገር አረብ ሀገር ያለ የሴት ናት። ለመስጂዱ ቢባል ሰው ቢታመም ሁሉን ነገር ማሻአላ ተባረካላ። ግን አረብ ሀገር ያለ ሴት የሆነ ነገር ስትሆን ማን ነው ቀድሞ የሚደርስላት? ይሄ ከጥያቄ ውስጥ አስገቡት እና ውድ ቤተሰቦቼ እንግዲህ ምን ይባላል፣ አላህ መጨረሻችንን ያሳምርልን ከማለት ውጭ የሚባለው ነገር የለም። ሁላችሁንም አላህ ይጠብቃችሁ። ኢንሻአላህ እንግዲህ ዛሬ የወርቅን ዋጋ ይዤ አልመጣሁም። በቀጣይ የወርቅን ዋጋ ይዤ የምመጣ ይሆናል። እኔ እውነት ለመናገር ሰሞኑን በጣም ቢዚ ነኝ። ለዛ ነው ውዶችዬ፣ ይቅርታ አድርጉልኝ። እንግዲህ በአዲስ ቪዲዮ እንገናኛለን ነገ ኢንሻአላህ።